ወይኔ ልዑል እንኳን ፈጣሪ አተረፈልን፣ ጀግናችን፣ ወንድማችን፣ መካሪያችን እንኳን ፈጣሪ ያተረፈ፣ እንኳን ፈጣሪ ካንተ ጋር ሆነ። እግዚአብሔርን እኔ ሰሞኑ ሲጠፋ እንዲ ዛሬ ምን ሆኑ ነው እውነት እያሰብኩት ነበር። እና ያው ግን መጥፋት ልማዳቸው ነው፣ ይጠፋሉ። 2 ቀን 3 ቀን እየጠፉ ነው እና ምን ሆኖ ነው ምናምን ያው ብለን ነው እያሰብን ዝም የምንለው። እና እንኳን እግዚአብሔር አተረፈ ልዑሌ። እንግዲህ ያው ጠላት ለጥላት የእግር እሳት እንደሆናችሁባቸው እኮ ይሄ የታወቀ ነው። እንግዲህ አድፍጠው ነው ለጭንቅላት የተሰነዘረው ነው እጄን የመታው አለ። እንኳን በእጅ ያለፈልህ። ሁለተኛ ደግሞ እነሱ እንደዚህ በፊት ለፊት በመሳሪያም ብቻ ሳይሆን አድፍጠውም እንደሚያጠቋችሁ ይሄ ራሱ ለሌሎቹ ትምህርት ነው ብዬ ነው የማስበው። ምክንያቱም ነበልባልም እንግዲህ እንዲገደል ብለዋል፣ ብሩኬም እንዲገደል ብለዋል። እና እንግዲህ በሚያገኙት ሲስተም ወይም ደግሞ ይሄ የማይሰራ ጭንቅላታቸው በፈጠረው ሲስተም ነው እንግዲህ ሊያጠቋችሁ እንግዲህ የተዘጋጁት። እናንተ በጥበብ በለጣችኋቸው። ዋናው ደግሞ ጥበብ ነው ለሰው ልጅ። ዝም ብሎ ሰው በባዶ ሜዳ ምንም ቡርም ቢባል ምንም ቢባል ምንም ማድረግ አይችሉም። እና ግን እግዚአብሔር እንኳን አተረፈ ልዑልዬ። እንኳንስ እንጃ አላቅም፣ ብቻ በጣም ነው የሚከብደው። ምክንያቱም ከዛ ሁሉ ሰዎች አልፈው አንተ ላይ መድረሳቸው ራሱ ይሄ ራሱ ያሳስባል። አሁን እናስባለን፣ ጀግኖቻችን ናችሁ። አገራችንን ብዙ ነገር ከሀገራችን እንድንማር ያደረጋችሁ ጀግኖቻችን ናችሁና አሁንም ፈጣሪ ጠብቃችሁ ከእናንተ ጋር ይሁን ማለት እወዳለሁ። እና እንኳን አየን ልዑሌ፣ በጎ ያርግ፣ ጨርሶ ይማርህ። በርቱልን፣ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ ለማለት እወዳለሁ። ያው ነበልባልም እንግዲህ ስለ እናቱ አንዳንድ ነገር ብሏል። እናትየዋም ያው እንግዲህ ምናልባት ያው የድሮ ሰዎች ስለሆኑ ያው ልጅን ላለመቀበል ትንሽ ይከብዳቸዋል እነሱና እንደ ድሮቹ ስለሚያስቡ ነው። ያው ትረዳሃለች ብለን እናስባለን። ነበልባልዬ ይሄን ሁሉ ነገር ስታይ ደግሞ ትረዳለች ብዬ አስባለሁ እናትየዋ። ምክንያቱም ድርጅቱ በወንጀል እንደሆነ ትረዳና ነገሮች እንዲስተካከሉ ይሆናል ብዬ ተስፋ አደርጋለሁኝ። ሁላችሁንም ጀግኖቻችን ያው አንዳንዴ ሁላችሁም ሲቃችሁ የሆነ ፈተናችሁ ብዝት ይልና ደግሞ አንዳንድ ሰሞን ደግሞ ፈተናችሁ ጠፍት ይልና ደስታችሁን ብቻ እናያለን። እና እግዚአብሔር ይመስገን ብቻ ኑሩልን፣ እግዚአብሔር ይጠብቃችሁ ለማለት እወዳለሁ። ልዑሌ ጨርሶ ይማርህ። ነገ እንግዲህ እነሱ አጥቅተናል አግኝተነዋል ያሉት እጅ ደግሞ ድኖ ፈጣሪ አምላክ በሰፈሩ ቁና እንዲሰፈሩ ያድርጋቸው ነው የምለው። ሌላ ምንም አለም። እና ውድ ቤተሰቦቼ ዛሬ እንግዲህ ያው ልዑሌን ዝም ብዬው አላድርም ብዬ ነው። እና በጣም ነው ያዘንኩትኝ፣ በጣም ከምላችሁ በላይ